እንጠይቃለን። ለምን ትሰድቢናለሽ? እኔ አንድ ሰው ተቀራርቤ ከዛ መሳደብ ይደብረኛል። መናገር መናቅ ምናምን አልወድም፣ ይደብራል። ገባሽ? መከባበር አሪፍ ነው። እኛ አክብረንሽ ጨዋታሽ ደስ ይላል ብለን ቀረብንሽ። ስንቀርብሽ ለምን የምትሰድቢኝ? ሰድቢናለሽ። በጣም ነው የምትሳደቢው። እነዚህ ድሮም እኔ የማይሆን ቦታ ወድቄ ምናምን እኔ ልዕልት ነኝ የንጉሥ ዘር ነኝ ትያለሽ። ለምንድን ነው እንደዛ የምትይው? አውጥ ጨርሻል። እኔ በቅሎ እኔ አሁን እንኳን ልሳደብ እነሱ የሚናገር ሰው እድል ሰጥቼ ያውቃለሁ? ጋይስ አስለፈልፋለሁ የሚል ዘይቤ ይዘውብኝ እንደመጡ ይሄ ታርጌት። ለማንኛውም አክብሬያችሁ ጨርሻለሁ። ታርጌቴን እንትኔን ጨርሻለሁ። ውረዱ። እነሱ በኤኒ ታይም እንትናቸውን አይረሱ፣ ታርጌታቸውን አይረሱ። እንኳን እኔ ልሳደብ አይደለም ሰው ሳሰድብ አይታችሁኛል? አያችሁ? በተገኘ አጋጣሚ ክብራቸውን ነው የሚጠብቁት። ለነሱ አይደለም ለህዝብ። እኔ የምጠብቀው ህዝብ የለኝም። ገባችሁ? ራሴ የምጠብቀው ሰው የለም። አያችሁ ልዩነት? ጌታ የ8 ዓመት ጓደኛዬ እንኳን ሲናገር ስመጥ አስጠርቻለሁ። ጋይስ ስለ እውነት ማስጠራው እኔ ስላልፈለኩ እንጂ ሰው እንዳይታዘበኝ ከብዶኝ ይመስላችኋል? የእውነት ደግሞ ሰው ልጅ ለምን ተሳደቢያለሽ መባለው አንድ በስራዬ ጣልቃ ምን አስገባው? ጃፒ ምን አገባው? ሁለት ደግሞ እንትና ለምን እንደዚህ ያለሽ እንጂ እኔም እንደደረሰብኝ ተጠይቄያለሁ። አያችሁ እኔ ላይ ምን አይነት ዳሜጅ ሊሰሩ እንደሚሄዱ አያችሁ። you think life is fair for me? አያችሁ እኔ ሰው ስቀርብ እንዴት አይነት ዳሜጅ እንደሚያደርሱብኝ። እኔ ህይወቴን በሙሉ ተሳዳቢ የሚል ማንነት እንዲሰጠኝ ራሴን በዚህ መንገድ እንዳስብ እንዴት እንደሚያደርጉኝ አያችሁ። እነሱ ግን ተሳዳቢ አይደሉም። አያችሁ እነሱ ተሳድበው ያውቁ በጣም የጨዋ ልጆች ናቸው። በጣም ነው የሚያሳዝን፣ በጣም ነው የሚያሳዝን። እኔ ብሎክ ያረኩ ወደፊት እንዳንጣላ ያለኝ ሰቀቀን ነበር፣ ነግሬህም ነበር። ገብቷል? ሚዲያ ላይ ድራማ እንዳትሰራ። አሁንም ግን አይ ሪስፔክት ዩ ሁሉም ማህበራችን። እኔ መጣላውን ሰው አውቃለሁ። ስለማንም ሰው መሳደብ እናንተ አትጠይቁኝ፣ አያገባችሁ። ሚዲያ ላይ ስለማደርገው ነገር ማን አባታችሁ ስለሆናችሁ? አይኛም እዛ ነገር ውስጥ ካልተጨፈለቅን ካላችሁ እኔ ህሊና ይፈቀድ እንዴት እንደምጨፈልቃችሁ አሳያችኋለሁ። በጣም ምንም ችግር የለውም። ሄለን እኔ እየሰማሁሽ ነበር። እጨፈልቃችኋለሁ። ስማ እኔ በምስጢር አላወራውም ጃፒ። ልሰማ እንደምትችል አውቃለሁ። እኔ እንጂ በየሰው ቤት መርመጥመጥ ባህሪ የሌለኝ እናንተ የመስማት ችግር እንደሌለባችሁ አውቃለሁ። ጃፒ አንድ ነገር ልንገር፣ እኔ ሚዲያ ላይ ስለማወራው ቶፒክ አንተ ምን አገባ? ስለ ቶፒክ አይደለም ምን ያወራሁሽ። እኔ ያልኩሽ መሳደብ ላንቺ ልንገር። እኔ ስፈልግ የምፈልገውን ነገር ስፈልግ በግጥም ስፈልግ በዜማ ስፈልግ በስድብ ላስተናግድ። ስለዛ ነገር እኔ ላይ ስለደረሰ ጠይቀኝ ታውቃለህ? ሄለን እኔ ጠየቅኩሽ አሁን ስለሰው እኔ ላይ ጠይቀኝ ታውቃለህ ወይ ነው የምልህ። ስለደረሰብሽ አዎ ጠይቄሽ አውቃለሁ። እዚህ ሰው መልሱን ትፈልገህ ታውቃለህ? ሰምተኝ ታውቃለህ? አዎ ሰምተናል እኮ። ምን ነው የተሰማው? የምትናገሩን እየሰማን አንድ አንድ ነገር ደግሞ ልንገርህ። ስለዛ ሰዎች አንተ ምንም ማያገባ ከሆነ እንዴት እንደምሰድባቸው እንዴት እንደማልሰድባቸው
ለምንድን ነው የሚያሳስብ? ለምንድን ነው አንተ ከኔ ጋር ያለን ግንኙነት የእነሱንም ክብር ማስጠበቅ ነው ዋና እጣ ፈንታ። ጥያቄ ጠየኩሽ። አንደኛ እኛንም ሰደብሽን አይደል? አንተ የሰደብኩን ነገር ትነግረኛለህ? እንኳን እኔ ያለም ሰው ራሱ ስለእናንተ እንዲያወራ ያደረኩት ነገር አለ? ቆሮቆንዳዎች እኔ ልኬ ቦታዬ ስላልሆናችሁ ምናምን ያልሽ ሪከርድ ነው የማየው። ጃፒ አሁን ወደ እኔ የመጣህ ወይም ደግሞ ሄለን አንብሎክ አድርጊ ሲሉኝ የመጣሁት ባንዲራን አውለብልቤ ወጣለሁ ነው ወይስ ምንድን ነው አላማ? ባንዲራ ማውል ያለኝ እኮ እዚህ እሱ እኔ እንደዚህ አይነት ወሬ ከኔ ጋር ታውራ። እኔን ታውቀኛለህ ስለምን እንደማወራ። አላማ ምንድን ነው? እኔ አላማ መጫወት ነው። ቲክታክ ላይ እመጣለሁ እጫወታለሁ። በቃ መጫወት ከሆነ አውት ኦፍ ፍሮም ዚስ ኩዌሽን ሆድ ይፍጆ ብላ አይደለም፣ ልብ አውቆት እውነቱን አውቀው ገብቷል። እውነቱንም አሁን ግን እኔ የጠየኩሽ አሁን አንድ ነገር የማልሰድባችሁ ሰው ይታዘበኛል ብዬ አይደለም፣ እኔ ህሊናዬ ስለማይፈቅድ ብቻ። ግን እኔ ሚኒስትሪ ከተጫወታችሁ እናንተ ራሱ ታስገድዱኛላችሁ። ለመሳደብ አይደለም፣ እንዳላከብራችሁ ታደርጉኛላችሁ። እስካሁን ግን አክብሬያችሁ ነው። እንኳን እኔ አይደለም ሰው እንኳን ስለእናንተ ሲያነሳ እንዳታነሱ ብዬ የምዘላችሁ ገብቷል። ስለ ሌላ ሰው ግን ሳወራ እንደዚህ አታርጊና እንደዚህ አታርጊ ለማድረግ አንድ የሚሄድበትን አካሄድ ስንት ዓመት የኖርኩበትን አለማክበር ንቀት ነው። ሁለት አገባችሁ። ሶስት እነዛ ሰዎች መጥተው እኔን ይፋለሙ። በዚህ ተስማማል። እኔ ግን አንድ ጥያቄ አልመለሽልኝም። ጠይቅ። ጥያቄ አሁን ከፐርሰናል ከሰዎች ጋር የተገናኘ አይደለም። የኔ ጥያቄ እኔ ተሳዳቢ በሆን ይጠቅመኛል ወይስ አይጠቅመኝም? ለአንቺ ነው ጥያቄ። ጃፒ ስፈልግ ተሳዳቢ ስፈልግ ጩቤ ወጊ ለምን አልሆነ? እሱን ለእኔ ተው። እኔ ነው የጠየኩሽ። እኔ በሆን ይሄ የራስ ምክንያት ይኖራል። ሰው ልጅ ቤዚክ ይኖራል። ሰው ልጅ ሲወለድ ባለጌ ሆኖ አይወለድም። ሰው ሆኖ ብቻ ነው የሚወለደው። ወይ ወንድ ወይ ሴት ሆኖ ነው የሚወለደው። ገብቷል? ይህንን ማወቅ አለብን። ሰው ለምንድን ነው ምን ያለው የሚለውን ነገር አንተ ሰፊ እንትን ካለ ማስተዋል ትዕግስቱን ካለ ጠይቅ ይመለስላል ይባላል እኮ ራይት። ሰሞኑን ግን ባለጌውኛ የተወለድኩት ወይስ ወንዶኛ ብቻ እየተጫወትን አንድ አትሳደቢም ነበር? አሪፍ ሙድ ውስጥ ነሽ ምናምን አወጣት እና ወደዛ መለስኳት። አሁን ልታወጣኝ ወጣው። ብሎክ ማድረግ አይጠበቅብሽም እኮ። ሰው ጥፋት ካለበት እኮ ጥፋቱን መናገር ወይ ደግሞ የሆነ ነገር ከእንትን ካለ ነው እንደዚህ አይደለም እንዲህ ነው ምናምን ብሎ መነጋገር ይችላል። ስንጫወት እዚህ ሰው ደስ ይለዋል፣ ስንጣላ ደግሞ ይደብራቸዋል። መጥተው ሄለንን ስለሚሉኝ እነሱ እንጂ የሚደብራቸውና ደስ የሚላቸው እኛ አይደለን ራይት። ሰው አንዳንድ ሰው የሚመቸው ነገር አለ። ጃፒ እነሱ ነው የሚከፋቸውና የሚደሰቱት ወይስ አንተ ነው የሚከፋው የምትደሰተው? ኦዲየንሱ ካልተመቸው ዝም ብለሽ ቁጭ ብለሽ ብቻሽን አንቺ ብቻሽን ቁጭ ብለሽ ማውራት አትችይም። ያው እኔ 8 ሰዓት የማውራት ችግር እንደሌለብኝ አንድ ሰው ሳይኖር ብታወሪ ለማን ነው የምታወሩ? ለሰው አይደል የምታወሩ? እኔ ስፈልግ ለገደል መሚቱ አወራለሁ፣ ችግር የለብኝ። እሱንማ ቤት ቁጭ ብለሽ ማውራት ትችያለሽ። ግን ኔትወርኩ እኮ የእኔ ነው፣ ዋይፋይ የእኔ ነው፣ ቴሌፎን የእኔ ነው። ማነው የሚከፍለው? አንድ ነገር ልንገርህ። አሁን አንተ ተጨንቀ ከኔ ጋር የገባኸው ስለ ሰው ነው ወይ ስለ ራስህ አስበህ? እኔ ትክክለኛ ነገር ልንገርሽ፣ ብሎክ ስላረግሽ አልከፋኝም፣ ስለምትናገሩም አይከፋኝም። ምን መና አያገባኝም። ሚዲያ ላይ የሰው ልጅ በሚፈልገው መንገድ ነው የሚንቀሳቀስ። የራስሽ ኔትወርክ የራስሽ ስልክ ነው። እንትን ስቱዲዮንም የገነባሽው ራስሽ ነሽ፣ ወንበሩንም የገዛሽው መነጽር አድርገሻል። ከዛ ደግሞ ቅምቀማ አለ። መብትሽ ነው እንደፈለግሽ ማድረግ ማለት ነው። የምጠጪ ከሆነ አሁን አንድ በጎ አድራጎት ከዛ እናወራለን ያለ ጠጥታለች ብሎ ነው እኮ። እኔ ኦልሬዲ በጎ አድራጎት አይደለም ኦልሬዲ ዩኒሴፍ ገብቻል። ያ አያው ሰዎችን ስለምናገረው ነገር ኔቨር ኤቨር ኮሜንት እኔ ላይ እንዳሰጥ። እኔ አንደኛ አብሬውም ኮሜንት ለመስጠት እነሱ ላይ ሄደህ ኮሜንት መስጠት አለብን። እኔ አብሬው የምጮተው ሰው ባለጌ ሲሆን ይደብረኛል። እውነት ለምን
ፕሊስ ጨዋዎቹ ምንድነው መሰለህ ጃፒ ጨዋዎቹን በስታቲስቲክ ሊስት ላይ ትመዘግባቸው ይሆን? የትኛው ምናልባት የጨዋ መዝገቡ ላይ አንተ ራሱ ካልነበርክ ነው። ገብቷል? ሄለን ምን እንዳለ ታውቂያለሽ? አሁን ስትጫወቺ ያተበቃ ጀመረ ራሷ እንደ ሊቀመንበር እኮ ነው ቲክታክ ላይ ማለት ጨዋ ለመፈለግ 3 ጣቶች ወደ ራሳችን እንደሚጠቁም እንዳትረሳ። አሁን ቆይ የተጫወትን ስትሸነፊ ትቀጫለሽ። ምን ያደርጋል? በቃ ኦኬ ዛሬ በአንድ ቀን አሉ እኔ ሰዎች እዚህ እየጻፉልኝ ነበር። 4ኛ ልብስ ቀየረች ይላሉ። ስንት ልብስ ቀየርሽ? ለምን እንዳለ ቁም ሳጥኑ እዚህ ያላመጣው ሁ ኬርስ አባዶ ለምንድን ነው የቀየረችው አለው። አላማውን ደግሞ ዛሬ ምን አካል ያው እያሉ ነው። ጋይስ በ10 ሺህ ብቻ ነው እንጂ አልቀጣለትም ለሱ። ኖ ትቀጫለሽ። አሁን 5000 ሞላ። አይ 10 ሺህ እቺን 2 ቀን አልደነሰችም አስደንሳት የሚል ኮሜንት አየሁ። በትዕዛዝ ካሸነፍኩሽ ሙዚቃ አዘጋጅቼ እኔ በምከፍተው ሙዚቃ ትጨፍሪያለሽ። በእኔ ቅጣት አንተ ትደንሳል። ዋስ ምንድነው? በእኔ ቅጣት ትደንሳለህ? ስንት ሰዓት ነው ያለው? አይ ቁም ነገር ሰሞኑን በጣም ብሶብሽ ነበረ። ምኑ ፓርት? የምር አንቺ የማይመጥን አንቺ አሪፍ ሰው ነሽ ምናምን ጨዋታ የምትችይ ሰው ነሽ። ማሰው የትኛው ፓርት ነው? ይሄን ዘርዝረው አትደፋፍ ነው። ትችት ጀመርሽ። እኔ ሁሌ በመተቸት ነው የምታውቀው እኮ ስሜ በበጎ አድራጎት አይደል። ቅድም ደግሞ ምናልሽ እንደ ማሜ ተወጥሬ ቁጭ ብዬ ምናምን ስትይ የሆነ ሪከርድ ላይ ሸሚዝሽ አይደለም ትችት ነው እሱ። በምን መደባችሁ? ጅቦን ቀስቅሱልን። እኔ ጅቦንም ቦልኬዋለሁ። ማህበሩ አያስፈልገኝም እንዴ? ምን አድርገን ነው? ቆይ ስትታይ አንድ ማህበር ካጠፋ ሁሉም አብሮ መበሎክ አለበት። አራንጥ ሊጥነን አብረህ ትወቀጣለህ የሚባል ነገር አለ። ያን ያውቃል ጅቡ። ከኑግ ጋር የተገኘ ሰሊጥ አብረህ ተወቀጥ። ለዛ ነው እየተወቀጣችሁ አገባኝም። ማህበሩ ከወጣው ከማህበሩ ነው መውጣት ያለብን። እሺ ሪከርደሮች ምን አረጉ? የኔን ዛሬ ያወራሁትን ነገር እነሱ ጋር መስማት አልፈልግም። እኔ ዛሬ ነው የምኖረው በየቀኑ የራሴን ፊልም። ሌላ አካውንት የሌላቸው ይመስልሻል? ምን አገባኝ ስለሱ፣ ምን አገባኝ? እኔ ብቻ አለያቸው እነሱ እንደፈለጉ ያርጉ። ዩቱብ ላይ መተው እንደሚቀርጹኝ ያውቃሉ። እጅሽ ምን ሆነ የጠቆረው? ቅድም ጠቆረ እስቲ ነበር። እስቲ ያሳየኝ። በአንተ ብስጭት ምን አድርጌሽ ነው? ቆይ በእኔ የምትበሳጨው? አሁን ለሰው ሁሉ ጃፒ ምናምን አበሳጭቶ ምናምን ትያለሽ። ምን አድርጌን አበሳጨውሽ? ቁም ነገር እስቲ ንገሪኝ። ሄደን ምን አድርጌሽ የእውነት ያበሳጨውሽ? ለምንድን ነው? ምን አደረኩሽ? ንገሪኛ። ምንድን ነው የምትይው? 10 ሺህ እየጠበቁ እኔን ለመቅጣት ያ ኦኬ። አንዴ ሽንቴ ልሽ ናሽ ቆሻሻውላ። ለዛ ነው ከእናንተ ርቄ ብቻዬን ስጫወት
ደስተኛ ነኝ። ከሰውም ጋር ተዋድጄ ያንተ ወክለዋለሁ ብለህ የመጣበት ማህበረሰብ የሚከበረው በስድብ አይደለም። ስለሰደብክለት ነፃ አስወጣሁ ማለት አይደለም። ሽንታም ስትሳደብም ደግሞ ወጥተህ ፊት ለፊት እንደኔ እንደ ወንድ ልጅ ና ተሳደብ። ምን ተፈጥሮ በክት ልጅ አሁን ፈሪ የፈሪ ልጅ በረዶ ጭንስር እየተርመጠመጥክ ነው የምትኖረው። ሌባ እንደናንተ አይነት ስድብ ልሳደብ ካልኩ አሁንም ቪዲዮዬን ዘግቼ ቁም ስቅልን ነው ማሳይ እየለጣጠፍኩ ልክ እንደናንተ ስለማይጠቅም ነው የተውኩት። የበክት ልጅ አሁን በረዶ ከማምጣታችን በፊት ምን ሰምተህ ነው ጃፒ? ሰበር ዜና የራሴ ጉዳይ ነው። ኦኬ ችጋራ ሙላ እና ተጫወት፣ እንደኔ ተዝናና። አትሳደብ ይለኛል ራሱ እየተሳደበ። እኔ መሳደብ አልፈልግም። አዎ ልክ ነኝ። እኔ መሳደብ እንደማልፈልግ በዚህ ተረዳኸው እኮ። ምን ያደርግልሻል? አንቺ አሁን በአንቺ ነው ይሄ ጉዳዩ አይደል? ለምንድን ነው ማህበረሰብ ትሳደቢያለሽ ይላሉ። ኦኬ ማህበረሰብን ማን ያልሳደብ? ማልሳደበው ነውር ስለሆነ ሳይሆን ህሊና ትዝ አይለውም እንደዚህ አይነት ነገር በማህበረሰብ ሽንታም ስላልሆንኩ ነው መጥቼ በዲፕሎማሲ አሁን እሷ ስትሰድብህ እኔ ግን መጥቼ ሳወራት ስለምታከብረው ሰው ጨዋታ ትጮታለች። አለቀ። ወደ ጨዋታ ትቀይረ። ስትናገራ ግን ትናገራለች። ማንም እኔን ከተናገረኝ ሌላ ማህበረሰብ ላልናገረው ነው። ማህበረሰብ ለምን የምናገረው? እኔ ማህበረሰብ ተናግሬ አላውቅም። ማልናገረው ማህበረሰብን ፈርቼ ሳይሆን ህሊና እንዴት ነው ማህበረሰብ ሙሉ የምጠራው? እኔ እንዴት ነው እየታውቀዋለሁ? ጋይስ እዚህ ሚዲያ ላይ ያለውን ሰው ነው የምናገረው። ያረገኝን ሰው ነው የምናገረው። ያረገኝን ሰው አልፋታውም። መቼም አልፋታችሁ። እናቴ ትሙት አልፋታችሁ። እኔን ህይወቴን ልታመሰቃቀሉ እንደመጣችሁ ሳላመሰቃቀላችሁ እኔ መቼም አልሞታትም እዚች ምድር ላይ። ማህበረሰብ ግን አርገኝ ታውቀውና ነው ምን አረገኝና የማንንም ህይወት ማንም ማመሰቃቀል አይችልም። ግን ያ እነሱ ስናተሞስ ተመጡ እኔም ያንን እዛው ከታችኋለሁ። እኔ በጃፒ በዚህ ነገር ላይ አስተያየት እንዳሰጥ ማህበረሰብ ግን ላይ ግን ማህበረሰብን ለመናገር ማወቅ አለብን። በምን የተነሳ ነው እኔ ማህበረሰብ የምናገረው? ምን አረገኝ? በባዶ እግር ከግለሰብ ጋር በመጣላ ያ ከጥጋ እኔ ስም ጠርቼ ነው እንጂ እንትና አማራ ኦሮሞ ምናምን ብዬ እኔ ስናገር እኔን ሰው ሰምቶኝ ያውቃል? ሲጀመር እኔ ማን እንደሆንኩ ራሱ ለራሴ ማላረጋገጥ ሴትዮ እንዴት ነው ከእንደዚህ ነገር ከኔ የምትጠብቁት? ውጣና ወጥቶ ማለት ነው። አንድ ሰው ሲናገር ሪከርድ አድርጋችሁ እኔን የምትወዱኝ ሰዎች ሪከርድ አድርጋችሁ ለእኔ ብቻ ላኩልኝ። ስለ እኔ አንድ ሰው ያውራ። የግል ምስጢራቸው ማውራት የሆነ በአፋቸው ላይ እንደ ጆተኒ ሳንቲም ስለሚገባላቸው እንደ ማህበረሰብ ወስደው ከለፈለፉ እኔ ምን አገባኝ? ግን እኔ ላይ ስለ ማህበረሰብ የተናገርኩትን አንድ መረጃ አምጡና የእውነት ያሳፍሩ። እኔ ችግር የለብኝም። ጠጥቻለሁ ሞቼ ራሱ እንደዚህ አይነት ነገር አይምሮ ላይ የሚመጣ ሰው አይደለም። እውነት ልንገራችሁ፣ ሰው በመሳደብ ማንም አይቆሽሽም። 90 ዓመት ትሳደባለህ። እኔ አልተሳደብኩም። እውነት ያላቸው ማንን የተናገርኩት? አንዳንድ ጊዜ ስትኮረኩረው ስትናገረው የኮረኮርኩ ያለ ይስቃለሁ። እኛ እንተዋውቃለን የምንነጋገር ሰው። አንቺ ጎጃም ምናምን ብለሽ ተሳድበሻል። የለም የእውነት በእናትህ ለምን ነው የምናገረው እንደዚህ አይነት ነገር? አትናገርም። ከግለሰብ ጋር ግን በተጣላችሁ ነገር እንትን አትበሉት። ሁላችሁ ንቃተ ህሊና ይኑራችሁ። እኔ ጎጃም ምናምን ማለት ማንናገረው ሚዲያ ላይ ስለሆንኩ አይደለም። እግዚአብሔር እኔ አይምሮ ላይ እንደዚህ ነገር አይመጣም። ተው፣ ግፍ ይሆንባችኋል። ሌላ ሰይጣን ውስጥ አትክተቱ። እንግዲህ ለምን ነው እኔ ጎጃም ጎንደር ምናምን የምለው? ማን ምን አይነት ጠል እንደሆነ ግን አውቃቸዋለሁ። ዛሴ ሌላ ነገር አቦ ተውኝ ጋይስ፣ በእናትህ እኔ ተውኝ ጋይስ። ስላስጠሉኝ ነው። በራሴ ዓለም ውስጥ ያለውን ሰው ነኝ። ተውኝ ጋይስ፣ አትምጡብኝ ወደ እኔ ዓለም ራሱ ስላስጠሉኝ ነው። አሁን የሆነ ሪከርድ ልከውልኝ አንዳንድ ወንዶች አሉ አብረዋት፣ ሴቶችም አሉ አብረዋት የሚያሽቃብጡ ይላል። የሸርሙጣ ልጅ። እኔ ማንም ህሊናዬን አከራይቼ አልኖርም። ለማንም ደግሞ አላሽቃብጥም። እዚህ ምድር ላይ እኔ ካሽቃበጡ አንገቴ ይሰዋል። ለማንህም እውነትህን ይዘህ ከዞር ለእናቴ አላሽቃብጥም።
ሄለን ፍየል እየሰደበች ነው። እውነቱን ስለተናገርኩ ነው። ቀደም ትልቁ ምስጢር እንዴት አወጣችሁ? ሪከርድ ታወጣለች ነው። ሪከርድ ማወጣው ምን ሊያመጡብኝ እንደሆነ የገባኝ ቀን ልጄን ኢንሳይ አሁን ናይ ቆይ ጃፒ ሚውት አድርገኝ፣ አትስማኝ። ወንጀል ሰራች ነው አለ። ወንጀል ምን ማለት እንደሆነ እኛም በራሳችን ሙድ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ፣ አሳያችኋል። የራሷን ሀሳብ ትግለጽ እዛ። እኔ የሚያገባኝ ጉዳይ የለም። ግን እዚህ ጋር ይመጡና ወንጀል ምን ማለት እንደሆነ አሳያችሁ። ልጄ ነው የሚጠቅም ስራ የሰሩ ይመስል እኛ እውነት እንዳወራው ምን ያህል እንደተቀበጠበት ተደብቆ እኮ ነው የሚቆምላት ይህንን ህዝቡን እውነት አይደለም በሉኝ። እነሱ የሚክፉት አንድ ቀን እንዲዘረግ ጠብቅ እያንዳንድ የሳራን አላዘረገፍኩላቸው ዘርግፍ እኔ ጀግናውን የአማራውን ልጅ እነሱ እንዴት እንዳደረጉኝ እኔ ነኝ የማውቃቸው። እኔ የምናገረው በግለሰብና ደረጃ አንድ ሰው እስቲ እንደዚህ ራመድ እኔ እንዴት እንደማሳያችሁ አሳያችኋል። የእውነት ወንጀል ከሰሩ ወንጀል የእውነት ሰዎች እስር ቤት ለመተለከታቸው እንገናኛለን። ሄለን በፍጹም በልጅሽ ሁለተኛ እንዳትቆላ። ሲቸግራቸው ነው መጥተው የሚለጠፉባችሁ፣ ሲርባቸው ሚውት አድርጎኛል። አይሰማኝም እባክሽ። እኔ አልፈልጋችሁም እናንተን። እነዚህ የሆነ አንድ አካባቢ አንድ ቦታ ላይ የተወለዳችሁ ሰዎች አላችሁ አይደል? አላስገባም፣ አልፈልጋችሁም። ለዚህ ለቆሻሻ ሚዲያ ምድርስን ልጄ አፌ ላይ ስለመጣብኝ ነው። ልጄ እንኳ አፌ ላይ ስለሚመጣ ማንነቴ ስለሆነ የበክት ልጅ አሁን በ10,000 ትቀጣለህ አትቀጣም? ሚውቴን አንሳል እስቲ። አሁን ሄለንን ጸረ አማራ ነች ካለች ከዳልቻ በላይ አማራን የተሳደበ የለም አይደል? ከዳልቻ ጋር አንበሳ የተቀበለ ቁጭ ብሎ ሲለኝ ነው። ከዳልቻ ጋር ሲያያይዙ ጋይስ፣ እኔ ዳልቻ እስር ቤት እንዲገባ ያደረኩት ጥረት ግን አለ። ግን ጋይስ የሌለን የአማራ ዝለ ሻምፓኝ አድማስ አረግ አልነበረም። አሁን ከዳልቻ ጋር ስወዳደር አይሰማኝም፣ አያመኝም እንደ ሰው። ይሄ ነው እኮ ነው ውስጥ የሚጎዳኝ ጋይስ። ሽንታ ትክክለኛ ሰው ግን ማንም ሰው ሲሳደብ እኔ ሲቁጭ ብዬ ትሳደብ አትሳደብ ማህበረሰብ እኔ ስትሳደብ ሰምቻት አላውቅም። እስኪ አንድ ሪከርድ አምጡ የዚህ ማህበረሰብ ብላ ስትሳደብ ጋይስ። እኔ ወሎን እንኳን ሲናገር ለምን ነው ወሎም እንደ ህዝብ የምትናገረው ብዬ እኔ ጃፒን አላስቆሙ። አምጣ እስኪ እሱ ራሱ ወደ ከተማ ላይ ሲሳደብ ለምን ነው እኔ አልለውም ጋይስ። ያው ያለው በዛኛው ስልኬ ሼር አድርጉልኝ። እኔን ግን እንዴት በጣም ሰይጣን ነው የምታደርጉኝ። ሰይጣን ካረጋችሁኝ ግን የእውነት ሰይጣን ነው ማሳያችሁ። ሄለን የሆነ ማህበረሰብ ጠርታ ተሳድባ ከዛ ከኔ ጋር የምታወራ ከሆነ ላኩልኝ እስቲ። የእውነቴን ነው የምላችሁ ላኩልኝ። ግን ዝም ብለህ መፈረጅ መወንጀል ምናምን ግሪሳ አይደለም። የተናገርኩት ነገር ምን እንደሆነ ታውቃላችሁ? ቅድም ኦኬ ታል አምጣ ተሳድባለች ሳይሆን አምጣ እንደዚህ ይንኩኝ ማለት ነው። አምጣ እስኪ አንድ ሰው አምጣ ላክ። ትበትነውና እናስወነጅላታለን ነው አይደል? ለሌላ ነገር አለ። በግል ስለመጣለ ወይ የግል ህይወትን ሰው ስለተናገረ ማለት እንደሆነ ማሳያ። ኦኬ ናላ አንቺ ሀበሻ የምትባይ ላክ። እኔ በኤአይ ያቀናበርሽ አይደል የምትለጥፊኝ? ላኪ እስኪ እውነተኛ ሪከርድ ካለሽ ጎጃም ብላ የተናገረችበትን የሰደበችበትን ላኪ እስኪ ልስማ። እኔ አይሰማኝም እኮ እሱ ሚውት አድርጎኝ። ውሸት ምን ያደርግላችኋል እኮ ላኪልኝ። ያው ሼር አድርጊልኝ። ፎሎ አድርጌሻለሁ። ያው ሼር አድርጊልኝ። ፎሎ ይነሻ ዝም ብላችሁ ግን በቂ በግሪሳ ትመጣለህ። ያልገባህ ማህበረሰብ መጽሐፍ ማንበብ የማትችሉ በለው። አንዱ በተረጎመው ሰው እኔ በተናገርኩት ነገር ሌላ ሰው ቢተረጉምብኝ አያገባኝም። የእኔ ስሜት ግን ምን እንደሆነ እኔ ነኝ የማውቀው። ኦኬ ሼር አድርጊ፣ ሼር አድርጊ፣ እናሰማታለን። ከዛ እሷ ትክክል ነኝ ብላ ካመነችበት አመነችበት ነው። ያ ፕሊስ አታድርገው። ያ ሄለን አንቺ እንደዛ ብለሻል። ሚውት ላይ ነኝ ወይስ አንሚውት? አንሚውት ነሽ። በቃ ትላክልህና አብረን እንስማው ፕሊስ። ኦኬ እንስማው። ዶክተር ዘመነ ካሳይ ማለት የሱ ፋን ነው።
ይሄንን ነው ሼር ያደረኩት። እኔ ልክላችሁ እንስማው ሽብር ጭራሽ የለጠፈችው የኔን ፎቶ አድርጋለች። የጎንደር እንኳን ጠል እንደሆናችሁ ነው ያለታ ነው የገባኝ። የመጀመሪያ ዘፈን የትኛው ዘፈን መሰላችሁ? ላምጣላችሁ። እኔ ላምጣው እንዴ? እኔ አሁን የጎንጃሚውን የጎንደር ቢት አይገባኝም ነበር። ለምን ነው የጎጃም የጎንደር የመሰላችሁ? ስል እንዴ ቢቱ እንኳ የጎንደር ነው ስል አይ እኔ እኮ ኢትዮጵያ ትራዲሽን ሙዚክ ብዬ ስሰጠው የሰጠኝ ነው ስላችሁ፣ አይ የቀድሞ የጎንደሩ የጎጃሙን ያምራል አላችሁ። ያኔ ነው እኔ ጠል መሆናችሁ የገባኝ። ባይዘው እናቴ ትሙት ያኔ ነው የገባኝ የእውነት። አይላቭ ጎንደሬዎች ባይዘው አይላቭ ወሎዬ። እኔ ወሎዬዎችን በጣም ነው የምወዳቸው። የልጄ አባት ናቸው። ጎንደር ውስጤ ናቸው። ዶክተር አብይ ታታውን እዚህ ጋር ጎጃምን ሰድቤያለ ጃፒ በእናት ወይኔ ጥያቄ ሀበሻ ሪከርድ ከየለንቂት ስር እየተለጠፍክ አማራ ነኝ አትበል። እኔ አንቺ ነሽ እንደ ማንነቴን የምትሰጪኝ ቅማላም። አንቺ አማራ ከሆንሽ አንቺ ሪከርደር ነሽ አይደል? አማራ ከሆናችሁ የአማራውን ልጅ እያቀናበራችሁ የምታሯሩጡት እናንተ አይደላችሁ? ጃፒ አሁን የሰማው ሪከርድ ላይ እኔ አሁን ምንድን ነው የተናገርኩት? ቃል በቃል ራስ ደግመን እንስማው። ቃል በቃል ዘመነ ካሳይ ማለት የእሱ ፋን ነው። ጥያቄ ጠይቁኝ፣ እኔ ልክላችኋለሁ። ቮይስ ልክላችኋለሁ ከፈለጋችሁ። የጎንደር እንኳን ጠል እንደሆናችሁ ነው ያለታ ነው የገባኝ። የመጀመሪያ ዘፈን የትኛው ዘፈን? ማንን ነው የጎንደር ጠል የምትይው? የሚመለከተው አካል ያውቋል። ጃፒ እሺ፣ አትግባበት። እንደዚህ ነገር ነው አትግባበት አይደለም። አሁን አማራን እንደዚህ ትጠላለች ምናምን ነው የሚሉት። አሁን እንደዚህ ካልሽ ማንን ነው እንደዛ የምትይው? አንቺ ግለሰብ ጋር ነው ጸብሽ ወይስ ከማን ጋር? እኔ እኮ ከሆነ ሰው ጋር እያወራሁ ነው አይደል? ጎንደር ጠል መሆናችሁን ያረጋገጥኩበት ባለፈው ዘፈን ስለቅ ነው። ምክንያቱም ይሄ ገባኝ ብዬ ከዛ ሰው ጋር ነው እያወራ ያለሁት እንጂ ምን አወራው? ከሰው ጋር ነው። አሁን እኮ ጠል መሆናችሁ የገባኝ ማለት ከሰው ጋር ነው እያወራው አይደል ያለሁት? ያ እኔ እንደዛ ነው የምረዳው። እናንተ የተረዳችሁበት ዚህ ቃሉም ይሄ ነው እንዴ? ሪበል ጎንደር የሚባል ነገር አለ። አማርኛ ካረር አስተማሪ መጣ። እኔ እንዴ አማርኛ የምነግራችሁ በቀደመው ሙሉ ማህበረሰብን ጃፒ አንድ ገለንገ 12 ዓመቴ ነው ስደት የወጣሁት። ገብቷል። መንገድ ላይ ነው ያደግኩት። ከህዝብ ጋር ነው ያደግኩት። እኔ ራሱ ዘሬ ማን እንደሆነ እርግጠኛ ማልሆን ሰው ነው። የኔ ጥፋት የተለያየ ቋንቋዎች እናገራለሁ። ገብቷል። ለዛ እኔ ማን እንደሆንኩ ሰዎች ግራ የሚገባቸው ነኝ እንጂ ማን እንደሆንኩ እርግጠኛ ማንም ሰው አይደለም። ባይዘው እንኳን እነሱ እኔ ራሱ አላውቅ፣ ግን ያየሁትን ነገር እናገራለሁ። አንድ ሰው ምን ጠል እንደሆነ ላይፍ ላይ እዚህ ምድር ላይ እንደቆየሁት ብዙ ሰዎች ጋር እንዳሳለፍኩ አይገባኝም ማለት አይደለም። ስሰማ ዝም ካልኩ ደደቦኝ አይደለም። ገብቶኝ ግን እንድታወራ እድል ሰጥቼ ነው ማለት ነው። ገብቷል። ዛሴት እድል የሰጠውን ሰው እኔን እንደደደብ ከቆጠረኝ አንድ ቀን ግን አወጣለታለሁ። ማወጣው ምንድነው? ትዝብቴን ነግሯለሁ ማለት ነው። አሁን ጋር ተናገርኩት ይሄን ብቻ ነው። ሄለን ቂጥ ስር ምናምን ነገር ጃፒ እኔ በጣም ሆድ ለምን እንደሚበሰኝ ታውቃል? ለምን እንደዚህ ሰው ያስባል ስለሚለኝ ነው። ቶሎ በእንደዚህ አይነት ነገር ላይ ሆድ የሚበሰኝ፣ ሌላ ነገር ላይ የሚደንታ የለኝ። ስማ ጃፒ ቂጧ ስር ትንጠለጠላለህ የሚሉትን ሰዎች ለምን ተጋብተን አናሳያቸው? ቆይ ቆይ ትንሽ ታስብበታለህ። ጥያቄ ስላለኝ ነው። ጥያቄ አሁን እናንተ አማራ ጠበቃዎች ለእናንተ ለአማራ ጠበቃዎች ኦሮሞ ጣቡ በእናትህ ተሆነ አንድ ጥያቄ
እኔ ለሰው እንዲገባው ነው የምነግራቸው። ኢትዮዬ እኔ እኮ ግትልለው ጭራሽ አማራና ኦሮሞ ላይ ፍሪዝ አደረግ ሺት አማራና ኦሮሞ ላሳይሽ ነው እኮ እነዚህ እኔን አንተ አማራ ነህ አንተ ገለንጀረ ለማንም ለባለ ሀብትና ለማንም ባለስልጣን ወክለው ሙሉ ማህበረሰብን የሚወክሉና ንግግር የሚያደርጉ ከሆነ እሱ እንደዚህ አይነት ጥያቄ አጠይቀኝ። እኔ ማውራው ከአንድ ባለስልጣን ወይ አንቺ አይደለም እኔ ጥያቄ ለእነዚህ ነው እዚህ ጋር ላሉት እኛ አማራ ልጆች ነን ለምትሉት 1 ደቂቃ ጠብቁኝ። ለእናንተ ነው እኔ ጥያቄ የምጠይቃችሁ። እኔ ወንድ ልጅ ነው የገባ ማንንም የምፈራ አይምሮዬን የማከራይ ሰው አይደለሁም። ግን እናንተን አንድ ጥያቄ ልጠይቃችሁ። የአማራ ልጆች እንደዚህ ለጥፋችሁኝ ከዛ ላሳያችሁ ኮሜንት ላይ ምን እንደሚሉ ኮሜንት ላይ ላስነብባችሁ። በጣም ነው የሚያስጠላ። ግን ጃፒ አማራና ከዛ በኋላ ወጣ ቆሻሻዎች ከእናንተ ጋር ማን ነው አብሮ የሚቀመጠው? ከእናንተ ጋር ማን ነው? እናንተን ማህበረሰብን ትወክላላችሁ ተብላችሁ ስም የተሰጣችሁ እበቶች ነኝ ብለህ ስለ ሴት ልጅ ታወራለህ። አሁን በጎ አድራጎት ሻት ምታ እኔ ኦልሬዲ ስለመታው ማለት ነው። አንቺ ደግሞ አንጀትሽ ይመታ። ምንድን ነው የምመታው? ጭራሽ በምን ነው የሚመታው? በሽጉጥ ወይ በጎራዴ በፈለግሽው። አሁን ሄለን ተናደሽ አንዳንድ ነገር ልትናገር ትችላለች። ስሜት የሆነሽ የምሬን ነው የምልሽ። ስሜት የሆኑ ማንም ሰው ይናገራል። በንዴት ሰዓት ብዙ ነገር ሊያወራ ይችላል። ግን እነዚህ እናንተ እኔ በንዴት ሰዓት ብናገርም ሰው እንጂ የምናገረው ህዝብ አልናገርም። ጃፒ የእውነት አልናገርም። የማልናገረው ሚዲያ ላይ ስላለው ነውር ስለሆነ ሳይሆን አይምሮዬ ላይ ራሱ አይመጣልኝ። በምክንያት ነው የሆነች መቃነቷ አንጀቷ ውስጥ የገባን እናት እኔ እንዴት ነው የምናገር? ግን የማንንም ጥጋበኛና አለሌ ሰው እናገራለሁ። ምክንያቱም ኢንፎርሜሽናቸው አጠገቤ ስላለ የሚያማቸውም የእውነት ኢንፎርሜሽን ማንነታቸው እኔ ጋር ስላለ ብቻ ነው። ጃፒ እኔ እንደውም አሁን ኢንፎርሜሽናቸው አጠገቤ ኖሮ ያላወሯቸው ሰዎች ብዙ አሉ። እንደዚህ አይነት ሙድ ስለሌለው ብቻ ኤኒታይም ግን ፒክ አርግቻ አወጣቸዋለሁ፣ አቃጥላቸዋለሁ። ዛሬ ቁጭ ብሎ ቤት የሚከፍቱት የሚያወሩት እውነት ስላወራው እንጂ ስለተሳደብኩ አለ። ተሳድቤ አይደለም። ግን የኔ ወዳጆች ካላችሁ ታፕታፕ አድርጉ። የኔ ጠላቶች ጥርብ ብላችሁ ደግሞ ሀና ምን ልትይን ነው? ሰላም ብያለሁ። በቅድሚያ ሞት ለነጭ ቅማል ነው የምለው እኔ። አንቺ ቆሻሻ የሆንሽ ሴትዮ ማለት ነው። አንቺ እበት። ቆይ ጃፒ ተዋት አንዴ፣ በእናት አንዴ ተዋት፣ አስገባት ማለት ነው። በእናት አንድ ጊዜ አስጨርሳት፣ በእናት አስገባት፣ መልሳት። አሎ ሙዚቃ ክፈች እናቱ ይኸውልሽ። ለምን እንደዚህ አልሻት የሚለው ለመሰለ ለምን እንደዚህ አልሻት ስትል ከዛ በኋላ ያለውን ፖይንት ነው የምፈልገው እኔ። ይሄ ነጭ ቅማል ምናምን ጥቁር ቅማል አረንጓዴ ቢጫ ምን አደርግልኛል? ግን ለምን እንደዚህ አሰብሽ ነው። በእናትህ አስገባት። የታለች? ነይ ግቢ በእናትህ ጃፒ። እሺ እንትን ችግር ያ ነይ ግቢ። መሳደብ እኮ ችግር እኔንም መሳደብ ትችላለህ። አሁን አንተ ጸጥ በል፣ እሷ ታውራ። እሺ ግን ለምን እንደዚህ አሰብሽ የሚለውን ጥያቄ መልሽልን። እሺ በእናትሽ ቀጥይ። እሷ ናት እንዴ? ሌላ ሰው ናት እኮ እቺ። አይ ቲንክ ፕሮፋይሉ የተለየ ነው። ሌላ ነኝ ግን ጥያቄ አለ ለሄለን። ጠይቂኝ። ምንድነው አንቺ ችግርሽ? ከጎጃም ጎንደሬ ምናምን እያልሽ የምትከፋፊው ጎንደሬ ወሎዬ ሙቼን የምወዳቸው ማታውቁት ነገር አለ ምናምን። ከጎጃም አንቺ ምንድነው ችግርሽ? ኦኬ ሌላ ጥያቄ። ጋብራልሽም ለጃፒ ሰልብሽም ጃፒን አንዴ እርሺውና ለኔ ጃፒን አንዴ እርሺውና ስለኔ ብቻ አውሪ፣ ችግር የለም።
ኖ እሱ ወንድሜ ነው ስለማከረው አልሰድብሽም እንጂ ላንቺ ስድብም ያንስሻል። ገባሽ? ግን ምንድነው ችግርሽ? አንቺ ከጎጃም ማህበረሰብ ምንድነው ችግር የምትፈልጊው? ኦኬ እንትን ነው የምፈልገው ዲማ ጎርጊስ ስሚያ አቡዬ ማነው ስሙ? ሀሉ ነው እና ሄሉ ከጎጃም ምን ነው የምፈልገው? ዲማ ጎርጊስ ጃት ይሁን እንደ ማራነት ማለት ነው። ትከፋፍላለች ወለየሙችን ጎጃን ወደጅን ሲጀመር ያለሽ ሰው የለም። ገባሽ? አንቺ ምንድነው ችግርሽ ከጎጃሜ ጋር ነው? እምቢ ብለውሻል። ሄሉዬ ሄሉ ስለ ሰው ልጅ ፍላጎት ጃፒ አንተ አትግባበት። አንተ እዚህ ውስጥ ነገር እንዳገባ ችግር የለውም እንኳን አስገባት። ሄሉ አሁን ሰው አንድ ሰው ጨው የበዛበት ምግብ ይወዳል አይደል? አንዳንድ ሰው ደግሞ አለ ጨው ምግብ ይወዳል አይደል? አንዳንድ ሰው ቀይ ምግብ ቀይ ወጥ ይወዳል፣ አንዳንድ ሰው አልጫ አይደል? እኔ ወሎዬና ጎንደሬን እወዳለሁ ማለት ምን ችግር አለ? እኔ ጎጃምን እጠላለሁ ካለ ከመቼ ወዲህ ነው አንቺ እንደዚህ አይነት ጥያቄ የምትናገሩ? ብዙ ጊዜ እየተሳደብሽ ሰምቼሻለሁ። ጎጃም የቱ ያለሽ ስድብ ምን አይነት ምን አፈላሽ? በጣም ናይ በጣም አፈላሽ። የለን ተረጋጊ፣ ረጋጊ ሄሉ። በኤቪደንስ እናውራ። ተይው ችግር የለውም። ስድብ ምን የት ሄድብናል? አለን እኮ እዚህ ምድር የት መቼ የተሳደብኩት? በጣም ብዙ ጊዜ ነው የምትሳደቢው። ኔትወርክሽ ትክክል አይደለም። ግን አሳርፋት ጃፒ፣ እየገባች አትሳደብ። እሷን ህይወትን ያርለው የምኖረው ራሷን የምትኖረው። ግን እኔ ልንገርሽ፣ እኔ አሳረፍኳት አላሳረፍኳት እኔ አላሳርፋትም። እሷን ደግሞ ተይ አትተይ ብዬ ማዛት የህይወት ታሪክ የለኝም። እሷ የራሷ ሙድ አላት። ስንገናኝ እዚህ እንጮታለን። እኔ ደግሞ ከእሷ ጋር ስለተጫወትኩ የሚናደዱ ሰዎች ካሉ መተው እኔን ያናግሩኝ። ከዛ ውጭ ሌላውን ከእሷ ጋር ያላችሁን ከእሷ ጋር ጨርሱ። አንቺ ጥያቄ ካለሽ ግን ስትጫወት ይደብረናል። ገባ? እንደምንወድና እንደምናከብር ማለት ነው። ከእሷ ጋር ያለ ጨዋታ ቢቀርብሽ ቆሮ አትሳደቢ። ይኸውልሽ ልንገርሽ፣ በቃ ሰው አንቺ እንደዚህ ስሜታዊ ታደርጋለች ጃፒ። ሚዩት አድርጊና ላስረዳሽ፣ ለአንቺ ልጠይቅሽ፣ አንቺን ጥያቄ እኔ ልጠይቅሽ። እኔ ለማንም ሳይድ አልይዝም። እሷ መታ ይህን አካባቢ ጠላሉ አላለችም። ባለፈው እኔ ተናድጄ በሙዚቃ ጠየቅኳት። ኖ የሆነ አንድ ሙዚቃ ብቻ ትራውማ አለብኝ አለች። በሌላ ሙዚቃ ስከፍትላት አብረን ጨፈርን። እሷ ችግሯ ከግለሰብ ጋር ከሆነ ችግሯ አሁን ይሄ እንትን ሞጣን ተናገረች ብሎ መናገር ለሞጣ አዝኖ ነው? ሞጣ እንደዚህ አፉን ከፍቶ ሲለጥፉት የነበሩት ሰዎች ለሞጣ አዝነው ነው ሞጣን ተናገረች ምናምን የሚሉት? ሞጣ ሄለንን ይቀርባታል ወይ ሄለንን ይወዳታል ከነሱ ይልቅ። ሲጣሉ ግን የሚዲያ ሰዎች ስለሆኑ ግጭት ሊፈጥሩ ይችላሉ። ነገ ይታረቃሉ፣ መኝኝ። ነገ ሲታረቁ ደግሞ ማሬ ሆዴ ምናምን ሊባባሉ ይችላሉ። እናንተ ያልገባችሁ የፖለቲካ መጠቀሚያ የሆናችሁ ባልገባችሁ ነገር የሆነ ቦታ ውስጥ መቼ ነው የምታውቅኝ? ጃፒ ቅድም የአማራን ህዝብ የጎጃምን ህዝብ ስትሳደብ ሄሉ በእናትሽ እኔ አንቺን ባገኝሽ ማርያምን አይነሽ ችግር ሄለን ዘር አትሳደብ። ጎጃሜ ጎንደር እያለች አንቺን ባገኝሽ አልኩሽ። አንዴ ስሚ፣ ያንቺ አይን ይጥፋ፣ እሺ ስሚ፣ ቆይ ላውራ፣ እኔ አወራለሁ። ናሚኮን አውርጃታለሁ። ለምን ናሚኮ እንትና ኔትወርኳ ዘግቶ ነው የሚደርሳት። ሄሉ አንድ ጥያቄ ልጠይቅሽ፣ መቼ ነው የምታውቅኝ? እኔ ቆየሁ። እድሜ ልክሽን ነው የማውቅሽ። እኔ እድሜ ልኬን ነው የምታውቅኝ? አንቺ ከሚዲያ ምን ሳለሽና ነው አንቺ? በነገራችን ላይ አይኔ ለመውጣቱ እኔ ምልሽ ይለን እንደ ማህበረሰባችንን አትሳደቢ።
የጎጃም ህዝብ ብለሽ ጣል ካለች ከሆነ ግለሰብ ራሱን ስደቢ። ግን የጎጃም ማህበረሰብ ቆይ ልንገርሽ፣ ጎንደሬ ጎጃም እያልሽ አንቺ ልትከፋፊን አትችይም። እኔ ስፈልግ በአልፋቤት ሰው መውደድ መብት አለኝ። ባይዘው ገብቶሻል? በአልፋቤት ኤች ቤቶች ይመቹኛል። እኔ ማመን ጃፒን አክብሬ ነው እንጂ አንቺን ረግጥሽ ነበር። አንቺ ይሁን ማትረቢ ሴትዮ ማለት ነው። ግን ረፊ ከጎጃም ማህበረሰብ ውጪ ሌላ ወሬ አውሪ፣ በቃ አለቀ። ግን ጎጃም አንቺ ብለሽ ደግሞ ጎንደርና ጎጃም ብለሽ መጣሽ ልትከፋፊ። አንቺ ማንሽ? አንደ ግን አይኔ ለማጥፋት በደና ጊዜ ጃፒ አልተረዳሃትም። እኛ ቀደም እየሰማናት ነበር። ኢቭን ቦይሱን የስታሰመኝ ነበረው ደግመክ ስማው። ወሎዬ ነው ጎጃም ጎንደሬ ትልና ማን ጋር ነው? እሺ ጠብሽ ከማን ጋር ነው? ተናገሪ። ጎንደር ወሎዬ ብለሽ ጎጃም ምን አደረጉሽ እነሱ? ተናገሪ። ከራሴ ጋር ነው ጸል ከራስሽ ጋር ከሆነ ራስሽ ጋር ተጣያ እና ከምን ከማህበረሰብ ከጎጃም ማህበረሰብ ልትናገሪ ነበር። አንቺ ስለ ራሴ ምን አባሽ ነው? አንቺን ሸቀዘቀዝ አሮጊት ትንሽ አፍሽን አትክፈቺ። እየተሳደበች እኮ ነው ራሱ ማህበረሰብ አንድ ጊዜ ሄለን አንዴ ሄሉ እኔ አንቺ እንደዚህ ማቀሽ ለካ ነው አይደለም ጃፒ በጣም ማርያምን የሆነ በቃ ቀኑን ሙሉ እኮ እንዲሁ ስትሳደብ ነው አለችው። እየሰማናት እኮ እኔ ጠየቅኳችሁ ሁላችሁ እንደዚህ ማህበረሰብን የተናገረችበት አንድ ነገር ለእኔ አምጡልኝ አልኩ። እንዴ ከሱ ጃፒ ቅድም ያሰማው ቦይስ በላይ ሌላ ምን አለ? ከሱ በላይ ምን አለ? ንገር። እኔ እኮ አሁን እሷ ሚዩት ላርጋትን ሄለን አንዴ ሚዩት አርጊ። እሺ ላሰማሽና ላንቺ እዚህ ነገር ላይ ጎንደር ጣል የምትለው ማንን ነው? ትናገር መጀመሪያ። ሲጀመር ጃፒ ሲጀመር ዘመነ ካሴ በሷ አፍ የሚጠራ አይደለም። ዘመነ ጀግና ታጋያችን ነው አይደል እንዴ? እሷ ግን ዘመነ ትላል ማትጠራው የጎጃምን ማትጠራው ማህበረሰብ አይደለም። አሁን እሷ ዘመነ ምናምን ያለችበት የራሷን ሐሳብ የምትሰጥበት ወይ ሊኖር ይችላል አይደል? ግን አሁን ዘመነ ብላ ብትሰድበው ዘመነን ከኔ ጋር ትጣላለች። ለምን? እኔ ዘመነ የፋኖ መሪ ነው፣ ለማህበረሰባችን የሚጠቅም ትግል ያደርጋል ብዬ ስለማሰብ ማለት ነው። ገባሽ? ይህንን ነገር እሱ ሌላውን ነገር ለእኔ ተዩ። ግን እሷ የተጣላቻቸው ሰዎች ካሉ እኔ ለሁሉም ግለሰብ ተደርቤ መልስ ልሰጥ አልችልም። ግለሰብን እንደ ግለሰብ መልስ ይስጣት። ጃፒን አንድ ጥያቄ አለኝ። ጃፒ የእኔ ጥያቄ ግን ሄለን ለምንድን ብሎ ያደረገች 4 ነጥብ ሚቱን አንሳል። አሁን ሚቱን እናንሳ። ካቴ ሄቢ ገብቶሻል አይደል እናቴ? አዎ ጃፒነት። እሺ በቃ ቴንክ ዩ። እኔ አንቺ እንድትሳደቢ አልፈልግም። እኔ እኔ አልሳደብም፣ ግን ስሜታዊ ታደርጋለች። ገባች ሴትዮዋ ማለት ነው። ላይ ሁሉ ጊዜ ጎጃም ጦሷን ይዞ ይሄድ ጥምብ አንዴ እኔ አሁን እኔ ከእንቅልፌ የተነሳሁት ለምን እኔ ቦለቀች 4 ነጥብ እናቴ ትሙት። በጣም ኖ ተሰምቶኛል። ሚዙን ቶሎ ቤርኩ በቦታ ስሞታ በጣም ደከመኛው። ችግርሽ ምንድን ነው? አሁን ጸብ ነው የምፈልገው። ስማ ጅቦ ህልባ ውስጥ የተገኘ ኑግ አብረን ትወቀጣለን። ቆይ ምንድን ነው? ቆይ አንተ ሞዴሬተር ጃፒ ካጠፋ አንተ ማብረት ትቀጣለህ። ቡዳ ላይ ይቀጣል። ታውቃለህ? ሞዴሬተርን አንስተዋል። ጠብቅኝ አልኩኝ። አላነሳውም አለባት ሄለን እንዴት ነው ማነች? ሄሉ ወደያቴ ነች። ባቶ ቁጣ አልኩኝ። የሚያሳዝናል በጣም ነው። ዜድ ሚዩት አድርጊ። የኔን በቃ የኔን መልሽልኝ። እኔን ነው ወይስ ለማን ነው የምታወራው? ለምን ብሎ ካረግሽ 4 ነጥብ። አንድ ነገር ልንገርህ፣ ንጉስ የተገኘ ሰሊጥ አብሮ ይወቀጣል። ራይት? ምን ላይ የተገኘ ንጉስ ጋር የተገኘ የሆነ ንጉስ የተገኘ ሰሊጥ አብሮ ይወቀጣል። ንጉስ ጋር የተገኘ ንጉሱ ማን ነው? ሰሊጥ ኑግ ነው። ኑግ አይ ንጉሱ ማን ነው? አስተሳሰብ መጀመሪያ ሌላ
አይ ሲያቀራርቡ አማራ ነው ነገር ይጎለጉላል። ንጉሥ ስለሱ ንጉሥ ነው ሊመጭ አይተኛ ቀኔ ተናጋሪ እኮ ነው። ጅቦ የስንት ጊዜ ነው ብሎ ከተደበቅኩ አንተ ሳታውቀው ጠዋት ስትነቃ